እንደሚታወቀው በየዓመቱ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ሰኔ 23፣ 24 እና 25 ቀን ለተከታታይ 3 ቀን ሀገር አቀፍ የግብረ ሰዶም ተቃውሞ ሲያደርግ ዘንድሮ ለ7ኛ ጊዜ ነው። የመጀመሪያ ቀን የግብረ ሰዶም ተቃውሞ እያደረገ ያለ ሲሆን መሪ ቃሉም ግብረ ሰዶምን መቃወም በኖህ መርከብ መሳፈር ነው የሚል ሲሆን በዚህ መሪ ቃል ውስጥ ደግሞ የመርከቢቷ ቃል ምንድነው ስንል መርከብ ማዕበሉን ባህሩንና ውቅያኖሱን ለማለፍ የምንሳፈርበት ሲሆን በኖህ ዘመን እንዲህ ሆነ። በምድር ላይ እርኩሰት በዛ፣ ግብረ ሰዶማዊነት፣ ዘረኝነት በሀገሪቷ ላይ ሆነ። በዚያን ጊዜ በሰው ዘንድ ኃጢአትና ግፍ በስቷልና ቢነገረው የማይሰማ ቢመከር የማይመለስ አመፀኛ ሕዝብ በምድር ላይ በስቷልና የሰማይ ቅጣት ወደ ምድር መጣ። በውሃ ሙላት እግዚአብሔር ምድርን ሊያጠፋ ወሰነ። በዚህን ጊዜ በጻድቁ ኖህ እግዚአብሔር እንዲህ ሲል ተናገረ። በምድር የምትኖር የሰው ዘር በሙሉ ምድር በነፍር ውሃ ልትጠፋ ነውና ኑ ወደ መርከቢቷ ግቡ። ከሰማይ ቅጣትና ቁጣ መትረፍ የሚፈልግ ሕዝብ ኑ ወደ መርከቢቷ ግቡ እያለ በተደጋጋሚ ሲናገር፣ ሕዝቡም ተራ ስብከት ነው በማለት ሲዘልፈው፣ አታስፈራራን፣ ምንድነው በዚህ ጠራራ ፀሐይ ዝናብ ይመጣል ትጠፋላችሁ የምትለን እያሉ ቅዱስ ኖህን ሲከሱት፣ ስሙን ሲያጠፉት፣ ሲያምፁበትም ሲስቁበትና ሲሳለቁበት ዓመታት ተቆጠሩ፣ ወራትም አለፉ። ዳግም ታሪክ ሊደገም ይመስል በዚህ ዘመን በዚህ ጊዜ ደግሞ ግብረ ሰዶምን መቃወም በኖህ መርከብ መሳፈር ነው በሚል መሪ ቃል የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ በየዓመቱ ግብረ ሰዶምን ሲቃወም ዘንድሮ ለ7ኛ ጊዜ ነው። በዚህም የሰማይ ቅጣት መጥቷል። የኢትዮጵያ ትንሣኤ ከመሆኑ በፊት ሕዝብ ሊጸዳ፣ ሐሰትና እውነት፣ ጣዖትና ታቦት ሊለይ ግድ ነውና በዘረኝነት በግብረ ሰዶማዊነት በግፍና በአመፃ ውስጥ ያለ ሕዝብ ንስሐ ገብቶ ይመለስ ዘንድ በማኅበሩ በኩል በተደጋጋሚ ለሕዝቡ ማስጠንቀቂያ ተሰጥቷል። በየዓመቱ የማንቂያ ሥራን ሰርቷል። የግብረ ሰዶማውያኑን ምልክትና ድብቅ ሴራን ሕዝቡ እንዲያውቀው ተጽዕኖ በመፍጠር ተቃውሞውን ሀገር አቀፍ በማድረግ አቀጣጥሎታል። ማኅበሩ የሚጠበቅበትን ሁሉ አድርጓል። ሕዝብ ከተኛበት እንዲነቃ፣ ትውልድ ከእርኩሰትና ከጣዖት እንዲወጣ መክፈል ያለበትን መሥዋዕት ከፍለዋል። ንግሥተ ነገሥታት እህተ ማርያም ዘኢትዮጵያ በተደጋጋሚ የሰማይን መልእክት አስተላልፈዋል።